እጅግ አሳዛኝና እንዲሁም ልብ የሚሰብር መረጃ ነው የተሰማው። ቤተክርስቲያኒቱ በእሳት መውደሟ ተገልጿል። ይህ ፎቶ አርቲፊሻል ኢንተለጀንስም አይደለም፣ በፕሮግራም ተነስቶ የተለቀቀ ፎቶ ነው። አብዛኞቻችሁ ዋቄፈና ነው ሽመልስ አብዲሳ ከዚህ ቤተክርስቲያን ምን ይሰራል የሚሉ ጥያቄዎችን እያነሳችሁ ነበር። ቢንዳ ቅዱስ ሩፋኤል መካኞ ቤተክርስቲያን በትላንትናው ዕለት በደረሰ ድንገተኛ የእሳት አደጋ ሙሉ በሙሉ መውደሟ ተረጋግጧል። አደጋው የተከሰተው በሌሊት በመሆኑና በወቅቱ የደረሰ እርዳታ ባለመኖሩ በቤተክርስቲያን ውስጥ የነበሩ ንብረቶች በሙሉ ለከፍተኛ ውድመት ተዳርገዋል። እኔ የምለው ውድ ሀገሬ ልጆች፣ እኔ እኮ በቃ እነዚህ ኦርቶዶክሶች ግርም ምን የሚሉኝ ወላሂ ለአዚም እንዴ! በቃ እኔ ግርም እንዴት ብዬ ልንገራችሁ? እውቀቱ እነሱ ጋር ነው። ዲግሪ እነሱ ጋር ነው። ስነ ጽሁፍ እነሱ ጋር ነው። መመራመር እነሱ ጋር ነው። ኦፊሰሮች እነሱ ናቸው። እኔ አንዳንዴ ድንቅ ነው የሚለኝ ይሄ እውቀታቸው። አብረው ነው የሚጠመቀው እንዴ? ሲጠመቁ በ40 ቀናቸውና በ80 ቀን አብረው ነው የሚጠመቀው። በሰውነታቸው ውስጥ አብረው ነው የሚገባው እውቀቱ። አንድ የኦርቶዶክስ ሴት እኮ ለትዳር አትቸኩልም። በ20 ዓመቷ በ23 በምናምን አታገባም። ለምን ካፌ ውስጥ አይሆንም? የሆነ ስራ ፈጥራ ነው የምትገባው። ኦፊሱ የእነሱ ናቸው። ኦፊሰሮች እነሱ ናቸው። በቃ ኦፊስ እነሱ ናቸው። ቢሮ እነሱ ናቸው። ቴሌ ትሄዳለህ እነሱ ናቸው። የት ትሄዳለህ እነሱ ናቸው። ውድ ሀገሬ ልጆች፣ መልካምነትስ ብትሉ፣ ሰው አክባሪነትስ ብትሉ፣ ትትና ብትሉ፣ ሰውን ሰላም ሲሉ ጎንበስ ብለው ቀና ብለው፣ እረ ይመቻችሁ እናንተ ሰዎች ይመቻችሁ። ጽናታቸው ደግሞ ላመኑበት ነገር ጽናታቸው። ማርያም ካሉ ማርያም ነው በቃ። አባቴ የፈለገ ጥንቅር ብሎ ይቀራል። ማርያም ካሉ ማርያም ነው። ገብርኤል ካሉ ገብርኤል ነው። ሚካኤል ካሉ ሚካኤል ነው። ሰው ልጅ ላመነበት ነገር ጽኑ የሚሆን ሰው፣ አቋም ያለው ሰው፣ እኔ እነሱን ነው ያየሁት። እውነቴን ነው የምላችሁ። መቼም ማድነቅ አይከለከልም። በጣም ነው ማደንቃቸው። ይመቻችሁ ውዶች። በጣም ነው ማከብራችሁ። በጣም ነው ወዳችሁ። ሰላማችሁ። ክርስቲያኖች የቤተ ክርስቲያንን ገንዘብ ከመብላት እግዚአብሔር ይጠብቃችሁ። የቤተ ክርስቲያንን ካዝና ከመቦጥቦጥ እግዚአብሔር ይጠብቃችሁ። ምድራዊ ምጽዋትን ከመገልበጥ እግዚአብሔር ይጠብቃችሁ። እንደዚህ አይነት ገልባጮች ነበሩ። በቤተ ክርስቲያን ታሪክ ስታጠኑ የቤተ ክርስቲያንን ገንዘብ ዘርፈው ህንፃ ይሰሩ ነበሩ። ሀብት ያከማቹ ነበሩ። መጨረሻቸው ግን አላማረም። መጨረሻቸው የሚስታቸው ባል ነው የበላባቸው። የሚስታቸው ባል ልጆቻቸው ያን ሀብት ቦጥቡጠው አጥፍተው ልጆቻቸውም ሳያድጉ ወንበዴ ሆነው ወይ ከልጆቻቸው አልሆኑ ወይ ከሀብቱ አልሆኑ ወይ እነሱ አልበሉት። እግዚአብሔር ሰጥቷቸው ገንዘብ ሰጠን ብለው መቼም ሰጠን ብለው እያዩ እነሱ እንጀራ በበርበሬ ይበላሉ። እግዚአብሔር ሱካር ለቆባቸው። እነሱ ከቤተ ክርስቲያን ለፍተው ሳይሆን ከቤተ ክርስቲያን ዘርፈው ያመጡትን ገንዘብ ሌላ የማያገባው ሰው እየበላ አይናቸው እያየ እነሱ ሳይበሉ ሞተዋል። አብዛኞቹ ደግሞ ኩላሊታቸውን አሳጥበውበታል። ኤችአይቪ ይዟቸው ተሰቃይተዋል። የጉበትና የኩላሊት መጫወቻ ሆነዋል። ደም ግፊትና ደም ብዛት አዛ አርጓቸዋል። ወንድሞቼ የቤተ ክርስቲያንን ብር አትብሉ። እግዚአብሔር ይጠብቃችሁ። ዘራችሁ ነው የሚዋረደው። ወርቃችሁ ነው የምትገኙት። እግዚአብሔር ከውርቀት ይጠብቃችሁ። ቤተ ክርስቲያን ወዳ ፈቅዳ ካልሰጠች የቤተ ክርስቲያንን ገንዘብ መብላት አመዳም ነው የሚያረጋችሁ። ተቀብታችሁ ቅባት አትወዙም።
ሞገስ ነው የምታጡት። እግዚአብሔር ሞገሳችሁን ነው የሚገፋው። አትብሉ። እንኳን የእግዚአብሔርን ቤት ይቅርና የሰውን ላብ አትብሉ፣ የሰውን እንባ አትብሉ። በተበዳይ እና በተበዳይ እንባ እና በእግዚአብሔር መካከል ግርዶሽ የለም። እግዚአብሔር የተበዳዮችን እንባ እንኳን ያህል አይደለም የራሱን ቤት የእግዚአብሔርን ቤት ቡጥቡጠ ይቅርና የግለሰቦችን ገንዘብ እንኳን በልተ ሰላም አታገኝም። እግዚአብሔር የሰውን ላብ ከመብላት ይሰውራችሁ። ለእናንተ ብዬ ነው። እኔ የቤተ ክርስቲያንን ነገር አትንኩ። 5 ሳንቲም ብትሆን አትንኩ። ሰጪው ነው እንጂ ከቤተ ክርስቲያን ነጣቂ አርጋችሁ እግዚአብሔር መጨረሻችሁ አያምርም። ወርቃችሁ ቱቦ ውስጥ ነው የምናገኛችሁ። መሬት ላይ ነው የምትገኙት። እግዚአብሔር ጤና ይስጣችሁ። እጅ ሰጥቷችኋል፣ እግር ሰጥቷችኋል። ሰርታችሁ ብሉ። የዘረፋችሁ ሰዎች ከቤተ ክርስቲያን እግዚአብሔር ሳያዋርዳችሁ መልሱ። ሳያዋርዳችሁ እግዚአብሔር ሳይመጣባችሁ ቀኑ ጨለማ ሳይሆንባችሁ ልንገራችሁ። እኔ ብላክ ሳትደረጉ እግዚአብሔር በሰጣችሁ የንስሐ ጊዜ ተመለሱ። የእግዚአብሔርን መልሱ። የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ብሏል ቃሉ። የእግዚአብሔርን ነገር አትንኩ። ካህናት የተንሻፈፈ ጫማ አድርገው እየሄዱ አንተ ቤት አሽከርክራ መኪና ታቀያይራለህ እየዘረፍክ። አባቶቻችን ካህናት አገልጋዮች 50 ዓመት 60 ዓመት ያገለገሉ ጫማ መቀየር አልቻሉም። አንተ የቤተ ክርስቲያን ገንዘብ እየዘረፍክ መኪና ታቀያይራለህ። በቃ ብላክ ሌብል፣ ብሉ ሌብል፣ ምናምን ሬድ ሌብል ትጠጣለህ። አፈር ጠጣ። አፈር ያስጠጣችሁ እናንተ አሳፋሪ ወራዶች፣ አሳፋሪዎች። እግዚአብሔር ሳይመጣባችሁ ቀኑ ሳይጨልምባችሁ መልሱ። እግዚአብሔር ይስጥልን። እጅግ አሳዛኝና እንዲሁም ልብ የሚሰብር መረጃ ነው የተሰማው። ቤተክርስቲያኒቱ በእሳት መውደሟ ተገልጿል። በደቡብ አፍሪካ የሚገኘው የቬንዳ ቅዱስ ሩፋኤል ቤተክርስቲያን በቃጠሎ ወድሟል። በደቡብ ምዕራብ አፍሪካ ሀገረ ስብከት ስር የምትገኘው የቬንዳ ቅዱስ ሩፋኤል መቃኞ ቤተክርስቲያንም በትናንትናው ዕለት በደረሰ ድንገተኛ የእሳት አደጋ ሙሉ በሙሉ መውደሙ ተረጋግጧል። አደጋው የተከሰተው በሌሊት በመሆኑና እንዲሁም በወቅቱ የደረሰ እርዳታ ባለመኖሩ በቤተክርስቲያኗ ውስጥ የነበሩ ንብረቶች በሙሉ ለከፍተኛ ውድመት መዳረጋቸው ተገልጿል። ይህ በመንፈሳዊ አገልግሎቱ በምዕመናን አንድነት የምትታወቀው ቤተክርስቲያን ላይ የደረሰው አደጋ በደቡብ አፍሪካ ለሚኖሩ ኦርቶዶክሳውያን በሙሉ ታላቅ ሐዘን እንደሆነ ነው የተገለጸው። ይህን አስመሳይ ያያችሁት፣ ይህን ፎቶ ተመልከቱት። ብዙዎች ይህ ፎቶ ምንድነው እያላችሁ ስትጠይቁ ነበረ። ነገር ግን ይህ ፎቶ አርቲፊሻል ኢንተለጀንስም አይደለም፣ በፕሮግራም ተነስቶ የተለቀቀ ፎቶ ነው። አብዛኞቻችሁ ዋቄፈና ነው ሽመልስ አብዲሳ ከዚህ ቤተክርስቲያን ምን ይሰራል የሚሉ ጥያቄዎችን እያነሳችሁ ነበረ። አሁን አንዳንዶች ዋቄፈና በመሆኑ ለምን መስቀል መሳለም አስፈልገው ቤተክርስቲያንንም አሳልፎ ሊሰጣት ነው የሚሉ አስተያየቶች እየተነሱ ይገኛሉ። እንደምታስታውሱት ጌታን አሳልፎ የሰጠው በመሳም እንደሆነ ይታወቃል። መስቀሉንም አስተያየቱም ደስ አይልም። እኛ የሰው ልጆች እንዲሁ በሰውነታችን እንናገራለን። ነገር ግን መስቀሉ የራሱን ኃይል ተጠቅሞ የሚያደርገውን ያደርጋል። የሰው ልጅ መጨነቅ አያስፈልግም። በቤተ ክርስቲያን ላይ ግን ቁማር ለመስራት ያሰባችሁ ሰዎች መጠንቀቅ ያስፈልጋል። ሐሳቡን በዚህ ተረድታችሁ እንደነዚህ አይነት ሰዎችን መከታተል ያስፈልጋል። ልብ ሰባሪ ዜና። በደቡብ አፍሪካ የሚገኘው የቬንዳ ቅዱስ ሩፋኤል ቤተክርስቲያን በቃጠሎ ወደመ። በደቡብና ምዕራብ አፍሪካ ሀገረ ስብከት ስር የምትገኘው የቬንዳ ቅዱስ ሩፋኤል መቃኞ ቤተክርስቲያን በትላንትናው ዕለት በደረሰ ድንገተኛ የእሳት አደጋ ሙሉ በሙሉ መውደሟ ተረጋግጧል። አደጋው የተከሰተው በሌሊት በመሆኑና በወቅቱ የደረሰ እርዳታ ባለመኖሩ በቤተክርስቲያን ውስጥ የነበሩ ንብረቶች በሙሉ ለከፍተኛ ውድመት ተዳርገዋል። የአደጋው መነሻ እስካሁን ባልታወቀ ምክንያት መሆኑ የተገለጸ ሲሆን የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ማእምራን ብርሃኑ ተክለያሬድ በስፍራው ተገኝተው ለምዕመናን መጽናናትን ሰጥተዋል። ፈጣሪ ለምዕመናኑ መጽናናትን ይስጥልን።